نبينا محمد خير خلق الله أجمعين وعلى آله وصحابته الغر الميامين ومن تبعهم بإحسان إلى يوم الدين يتكبراتشو يا دعوة تي في تكتاتاي ወንድሞችና እህቶች السلام عليكم ورحمة الله تعالى وبركاته ይህ በየሳምንቱ የሚቀርብላችሁ የቀጥታ ስርጭት የፈትዋ ፕሮግራማችን ነው ከሁለት ሰዓት ተኩል ጀምሮ እስከ 3 ሰዓት ተኩል ድረስ የሚቀጥለው በታላቁ ሸኻችን በዶክተር ሼክ መሐመድ ሐሚዲን ፈትዋ ሰጭነትና እንዲሁም ምክር ሐሳቦችን እየሰጡን የሚቆይ ነው የሚሆነው በያላችሁበት እንድትከታተሉ ኢንሻአላህ በአክብሮት እንጋብዛለን ሸኻችን አህለን ወሰለን እንኳን ሰላም መጣችሁልን ያኩሙላሁ ባረከ ፊኩም ጀዛኩሙላሁ ኸይራን ሼክ ወደ ጥያቄው እንግባና ባልና ሚስት በመደበኛ ፍርድ ቤት ፍች እየጠየቁ ወይም ደግሞ ሂደት ላይ ናቸውና በዛ ቢፈቱ ወይም ደግሞ ኒካው ይወርቃል ወይ بسم الله والحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه وواله ባልና ሚስት ተሰስር ኢማናዊ ተሰስር ነው عقدም በአላህ ስም ነው የተደረገው ነብዩ ሰለላሁ ዐለይሂ ወሰለም استوصوا بالنساء خيرا فإنكم أخذتموهن بأمانة الله الله أمانة ነው የተረከባችኋቸውና በእነሱ ጉዳይ ላይ ኸይር ነገር ተመካከሩ ብለዋል ስለዚህ ይሄ በአላህ ስምና በአላህ ሸሪዓ መሰረት የተደረገ ውል መፍረስ ካለበትም ሸሪዓው በደነገገው መልኩ ብቻ ነው መሆን ያለበት ሌላ አማራጭ መፈለግ ካንድ አማኝ አይጠበቅም ፍቹ ሲጸድቃል ወይ ምክንያቱም በፍርድ ኒካህ የሚፈርስበት መንገድ በሸሪዓው ተቀምጧል አስባቦቹም ተቀምጠዋል እነዚህ አስባቦች መሟላት አለመሟላታቸውን የማየት አቅም የለውም ይሄ ዓለማዊው የፍርድ ሂደት ስለዚህ ይሄ ፍች ጸድቋል ብለን መናገር አንችልም ጀዛኩሙላሁ ኸይር السلام عليكم ورحمة الله السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا دعوة تي في የፈትዋ ፕሮግራም ነው መጠየቅ ትችላለህ ስለ ዘካ አወጣጥ ፈልጌ ነበር እሺ አንዴ ዙር ከተሰጠ በኋላ ከዛ በኋላ ያለው እንደየመጥኑ ይሰጣል ወላ ሁለተኛ ዙር መሙላት አለበት አንድ ዙር ማለት አመት ሞልቶት ዘካ ወጣሃል አይደለም ዘካ በእህል ሲሰፈር 10 ተሞላ በኋላ አንዱ የዘካ ነው እሺ ከላ ያለው 10 ካልሞላው 6 የሚወጣው 5 የሚወጣው ያ የራሱ መውጣት አለበት ወላ ግዴታ 10 መውላት ኦኬ مرحبا ሌላ ጥያቄ አለ ሁለት ከተቀራ በኋላ ፋቲሃ መጨረስ ሱረቱ ፋቲሃ ከተቀራ በኋላ እሺ መጨረሻ ላይ እሺ اللهم اغفر لي ولوالدي ማለት ይበቃል ወላ እንዴ ከፋቲሃ በኋላ ነው ከፋቲሃ በኋላ ወለዷልኝ ካልን በኋላ አዘውትሮ ነው የሚለው ወይስ አንዳንዴ ነው አዘውትሮ ነው የሚለው ይሄን ዱዓ ወይስ እንደው አንዳንዴ እሺ አንዳንዴ ምርጥ ታገኛለህ ኢንሻአላህ ሌላ ጥያቄ አለ እና ከዛ በኋላ اللهم اغفر لي ولوالدي ካሉ በኋላ አሚን ማለት ይቻላል እሺ ኢንሻአላህ ምርጥ ታገኛለህ ተከታተለን ወንድማችን የጠየቀው ሼክ ዘካ ላይ ነው እህል ዘካ ኒሳቡ ደርሶ ሁለተኛ ዙር ለመውጀብ ያን የሚያክል እንደገና ድጋሚ መሙላት አለበት ወይ የእህል ዘካ ሁለት አይነት ነው አንደኛው እህሉ በዝናብ ብቻ ላይ ተንተርሶ የሚመረት ከሆነ 1/10ኛ ሳይሆን 1/10ኛው ነው የሚወጅበው ማካና ማሰቃት السماء والعيون العشر ነው የሚለው ወይ ደግሞ በሰው ጉልበት ወይም በመሳሪያ ጉልበት ወይም በእንስሳት ውሃ ተጓጉዞ የሚጠጣ ከሆነ ደግሞ የ1/10ኛው ግማሽ ነው 1/20ኛ ማለት ነው ስለዚህ 10 ካልደረሰ 10 ሞላና ዘካ ወጣ በታች ከሆነ ማለት
10 ተኩል ሆኖ ነው 15 ነው ለምሳሌ 5 ወስቅ ነው የሚለው መሰረቱ መነሻው 5 ወስቁን ለ10 ከፍለን 5 ዳውላ ነው ማለት ነው ለ10 ከፍለን አንድ አስረኛውን እንሰጣለን ማለት ነው ከዛ በታች ከሆነ ኒሳብ አልሞላምና ዘካ የለበትም በነገራችን ላይ የእህል ዘካ አመት መዞር አይተበቅበትም ወአቱ حقه يوم حصاده ነው የሚለው የተመረተ ጊዜ ከላው ላይ ሐቁን ስጡ ነው የሚለው በአመት 2-3 የሚያመርትም ካለ ከአንድ ማሳ ኒሳብ እስከሞላ ድረስ ሐዋላን الحول ሳይሸረጥ ዘካውን መክፈል ይኖርበታል ማለት ነው ጥያቄው ዘካ ኒሳብ ደረሰበት ከዛ ደግሞ ከፍ ብሏል ትንሽ ከፍ ያለው ካለማ فما زاد فبحساب ذلك ነው ያው ለ10 እየተከፈለ 16 ቢሆን 6ቷም ለ10 ተከፈላለች እንጂ እጥፍ መሆን አይጠበቅም ጥያቄው እሱ ነው መርሐባ ሌላኛው ፋቲሃ ከተቀራ በኋላ غير مغضوب عليهم ولا الضالين ከተባለ በኋላ اللهم اغفر ولوالدي آمين ማለት ይቻላል ወይ ነው የሚለው ይሄንን በማስረጃ ደረጃ በፋቲሃና በአሚን መሐከል ሌላ ነገር መጨመር አልተገኘም የተገኘው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩ በቡኻሪ በሙስሊም ከአቡ ሁረይራ ተወለው اذا قال الامام ولا الضالين فقولوا امين ما ولا الضالين ሲል አሚን ብሉ በሌላ ሪዋያ ደግሞ واذا امن فامنوا ኢማሙ አሚን ካለ እናንተ አብራችሁ አሚን በሉ ነው ዱዓው ተደርጓል ፋቲሃው ቆራሱ ዱዓ ነው هدنا الصراط المستقيم صراط الذين انعمت عليهم غير المغضوب عليهم ولا الضالين የሚለው ትልቅ ዱዓ ነው ይሄንን ዱዓ አላህ እንዲቀበለን አሚን ማለት استجب لنا ዱዓችንን ተቀበለን ነው ሌላ ዱዓ እዚህ መካከል ማስገባት رب اغفر لي ولوالدي ይሁን ሌላ ዱዓ ፋቲሃ ጋር ያይዘው ምንም ለም يثبت አልተገኘም السلام عليكم ورحمه الله السلام عليكم عليكم السلام ورحمه الله وبركاته الحمد لله مرحبا ጥያቄ ነበር ጠይቀው እንደማቸው ጠይቅ ይሰማ ሰላም ወራህመቱላሂ ወበረካቱ ጠይቅ ይሰማ እሺ ጥያቄው እንትን ነበር ሩቃ በሌላ ማስቀረት ይቻላል አንድ ሁለተኛ ደግሞ ሩቃ ድራይ የናት የናት እንዴት ይታያል የናት አዎ የናት ስም ከጠየቀ አዎ እሺ ሩቃ የሚያደርገው ነው ሩቃ የሚያደርገው ነው ሩቃ የሚያደርገው የናት ስም ጠየቀ እሺ ሌላ አለ ሌላ አለ ጥያቄ ሌላ የለም መርሐባ ታገኛለህ መልሱን አዳምጠን በሌላ ሰው ሩቃ ማስደረግ በሸሪዓ ይቻላል ወይ ነው የሚለው ሩቃ የተሻለ ሰው አላህን ፈሪ ነው የተባለ ሰው ሩቃ ቢያደርግለት ችግር የለውም ለራሱም ደግሞ በራሱ ላይ ሩቃ ማድረግ ይችላል የናት ስም የሚባለው ይሄ ጠንቋዮች ሲጠይቁ ነው ማቀው ሩቃ የሚያደርግ ሰው እኮ ሰውየው ላይ ቁርአኑን መቅራት ካስፈለገ ተፍተፍ ይላል የመጡ ዱዓዎችና አዝካሮችን ማለት እንጂ ከዛ የዘለለ የሚያደርገው ነገር የለውም የናት ስም የሚጠይቀው ለምንድን ነው ምንም አስፈላጊ ያልሆነ ነገር ነው አይገናኝም ከሩቃው ጋር ይገናኛል መርሐባ السلام عليكم ورحمه الله وبركاته السلام عليكم يا شيخ مرحبا بسم الله كيف نفرم እሺ ጠይቅ ኦኬ አንደኛ ጥያቄ አንድ ወንድ ሚስቱን በአንድ ጊዜ በአንድ ቃላት በአንድ ቃል ታውሽ ቢላት ፈታውሽ ሁለት ኒካ ይቀረዋል ሁለት ጊዜ በአንድ ቃል በአንድ ጊዜ በአንድ ቃል ሶስት ጊዜ ይላት ሁለት ኒካ ይቀረዋል መመለስ ይችላል ማሻአሉ በዛብ ይቻላል ብለው የሚሉ ሰዎች አሉ እንዴት ነው በሸሪዓ እንዴት ይታያል እሺ ሌላስ ሌላ ጥያቄ ደግሞ ከአንድ ሺህ ሰው ሪያድ ፋሊህ ላይ ነው አየውና ከአንድ ሺህ ሰው 999 ጀሃነም ይገባል ይላል አይተ ነበርና ከሙስሊሙ ነው ወይስ ከሌሎች አማኞች ጋር ነው ያገ ተጨማሪ ደግሞ ይፈታ መጀመሪያ ነው አብሽር ኦኬ ተጨማሪ ጥያቄ ደግሞ ከቁርአን ሱራ ኢምራን ላይ ማለት ነው ሰባተኛው አያ ቁርአን ሙከማትና ሙተሻቢ የቁርአን አያው የቁርአን አንቀጾች አሉት የሚል ነገር አይተ ነበር ቁርአን ነው ቁርአን የሚለው ከቁርአን ውስጥ ማለት ነው እሺ ሙተሻቢ የቁርአን
ነው የሚል ነው ሙተሻቢህ አንድ ግልጽ አድርግልኝ ምንድነው ሙተሻቢህ ምንድነው ቁርአን ሙከማትና ሙተሻቢህ ተመሳሳይና ተመሳሳይ የሆነ እሺ ይላል እሺ ስለዚህ ተመሳሳይ ሙተሻቢህ የሚሉት አንቀጾች የትኞቹ ናቸው የሚል ነገር ነው مرحبا مرحبا ታገኛለህ ኢንሻአላህ ተከታተለን እሺ مرحبا عليكم السلام ورحمه الله وبركاته ወንድማችን ሶስት ጥያቄ ጠይቋል አንደኛው ሚስቱን በአንድ ቃል 3 ጊዜ ፈታውሽ ቢላት ሁለት ጊዜ መመለስ ስድራለው ይባላልና ይሄ ምን ያክል ትክክል ነው ይሄ ሁሉ ጊዜ የሚጠየቅ መስአላ ነው የዘመኑ በቃ አንገብጋቢ መስአላ አድርጎ ነው የሚያስቡት ለምን እንደዚህ እንደሆነ አላውቅም አራቱ ዑለማዎች በጣም ይደፍራሉ የፍቺ ነገር ሰሃቦች ተጨንቀውበት እና ጸድቀዋለን ያሉትና ዑመር الخطاب 3 ካለ 3 ፈቷል ነው ጀምሁር ዑለማም የሄዱበት አራቱ መዝሀብ በዚሁ ላይ ነው ያለው አንዳንድ ዑለማዎች አው እንደዚህ ያሉ አሉ ይሄ ቀውል يعني ሻዝ የሆነና ብዙ ዑለማዎች ያልሄዱበት አባባል ስለሆነ 3 ፈትቻለሁ ያለ ሰው 3 ፈቷል ብለን ነው የምንወስደው ሌላ ባል እስከምታገባ ድረስ ማግባታች ነው ተንከ ዘውጀን غيره ነው مرحبا ሁለተኛ ጥያቄ ጠየቀው ከ1999 የሳት ይገባል አንድ ብቻ እዛው ሐዲስ ላይ ወንድማችን ምናልባት ግማሹን አይቶ ተመልሶ ካልሆነ በስተቀር ሪያድ ሷሊህ ናቸው 99 የሚባለው ከየእጁጅና ማእጁጅ ነው የሚል ሪዋያ አለ እነሱ ኩፋሮች ናቸው እዚሁም አሁን ያለው ደግሞ ከሙስሊሙ ወይም ከሙእሚኑ እኮ አብዛኛው ኩፋር ማለት ካፊር ሆኖ ነው የሚበዛው وما اكثر الناس ولو حرصت بالمؤمنين የገይብ ነገር ስለሆነ አላህ ሊዳኘው ዛሬ እንደዚህ ያህል መጨነቅ የለብን ነው ሶስተኛ ጥያቄው ሱረቱ አሊ ኢምራን ላይ ሙህከማትና ሙተሻቢሃት የሚባል ቁርአን ወደ ተከፍሏልና ሙህከማትና ሙተሻቢሃትን በተመለከተ ወደ 5 አቅዋል አሉ ሸውካኒ ፈትሁል ቀዲር ላይ እንተናዋቸዋል ወንድማችን አንባቢ ይመስላል ሁኔታውና ፈትሁል ቀዲር አንባቢ ፈትሁል ቀዲርን ይመለከት እንደው ለአድማጭም ለመግለጽ ያህል ሙህከም ማለት ከአንድ በላይ ትርጉም የሌለው አሻሚነት የሌለው ግልጽ የሆነ ማለት ነው ለምሳሌ አቂሙ الصلاه واتوا الزكاه واتوا الحج والعمره كتب عليكم الصيام صلاه ስገዱ ጾም ጾም በእናንተ ላይ ግዳጅ ነው ሐጅ ግዴታ ነው ሐጅን አሟሉ ዘካ ስጡ ነው እንደዚህ ቀጥታ ትእዛዞች አሉ አህካሞች አሉ ምንም ማያሻሙ ማለት ነው ركوع ادروا يا الذين امنوا اركعوا واسجدوا واعبدوا ربكم وافعلوا الخير لعلكم تفلحون ይሄ ሙህከም ሲሆን ሙተሻቢህ ማለት ላይ ነው ብዙ معنى ያለው አንደኛው ሙተሻቢህ ማለት يشبه بعضه بعضا ويصدق بعضه بعضا كفيل ጋር የሚመሳሰል الله نزل احسن الحديث كتابا متشابها مثانية تقشعر منه جلود الذين يخشون ربهم ثم تلين جلودهم ويقولون الى ذكر الله ብሎ የገለጸው አለ ወይም ሙተሻቢህ ማለት ትክክለኛ ትርጉሙ ይሄ ነው ለማለት የሚያዳግትና የሚከብድ ለምሳሌ የሲፋት አያቶችን የቃላቶቹ ትርጉም ይሄ ነው ማለት እንኳን ማይከብድ ቢሆንም ከአላህ አንፃር ስንገልጸው አላህ ላይ ሰከቢትልህ ሸይ ስለሆነ ይሄንን ይመስላል ብሎ መግለጽ መተንተን አይቻልም ለዚህ ነው ቀጥሎ ምንድነው فاما الذين في قلوبهم زيغ فيتبعون ما تشابه ትንሽ ጥመት ያለባቸው እነዚህ ብጅታ ያለበትን ነገር እየፈለጉ ብቻ ابتغاء الفتنه وابتغاء تاويله فتنه ፍለጋና ማጣመም ፈልገው ይሄን ይሞክራሉ ተሻብጂ ከተላሉ واما الذين يقولون كل آمنا به كل من عند ربنا والراسخون في العلم يقولون آمنا به كل من عند ربنا በእውቀት ጥልቀት ያላቸው ሰዎች አምነንበታል የገባንን ያህል እንተገብራለን ያልገባንም የአላህ ቃል ነውና እስከተረዳነው ድረስ እንሰራለን ግን የጌታ ቃል መሆኑን እናምናለን ይላሉ ይላል بعض العلماء متشابه የሚለው ማዕና ራሱ የተለያየ ትርጉም ስላለው ሙተሻቢሁንም የሚያውቁ አሉ ስለዚህ وما يعلم تأويله إلا الله والراسخون አላህና ጠለቅ ያለ እውቀት ያላቸው ሰዎች እንጂ የሚያውቁ የለም يقولون የሚለውን حال ያደርጉታል حال كونهم يقولون آمنا به كل من عند ربنا እነዚህ ራስኾቹ አምነንበታል ተቀበለናል ይላሉ እንጂ ግማሹን በግማሹ ያላተሙ ብጅታ ለመፍጠር አይታገሉም የሚል ነው ይሄ እንግዲህ አንድ ሙሉ ደርስ የሚጠይቅ መስአላ ነው የጠየቀው ስለዚህ ፈትሁ القديرን ቢመለከት ምላሽ ያገኛል ያስባለሁ ጀዛከላሁ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም
مرحبا ጥያቄ ነበር ጠይቅ የሆነ ሰውዬ በጣም እና እነሱን እየገደለ ነበር እንዴት ነው ይታያል በጣም ዶሮች ይረሱበት ወጥመድ እያያዛቸው ነበር ምኖችን ነው ሄሎ እና በጣም አቤት አይሰማም ድምጽህ ግልጽ አይደለምና አንድ ሰውዬ ነበር አልከኝ ድመት ድመቶችን ገሎ ነበር ወንጀሉ እሺ ድመቶችን ይገላል ነው የምትለው ስለገደለ በወጥመድ እያደረገ ዶሮ እየበሉበት አሸግረው ዶሮ እየበሉበት እና እኔ ወንጀል ነው እኔ ነበር የምትማ ወደ ኡለማ مرحبا ታገኛለህ መልስ ሌላ ጥያቄ አለ ሌላ ጥያቄ እሺ ጠይቅ ብር ዋጭ ሲባቸው ይከፍላሉ ብር ለመስጊድ ማለት ነው መስጊድን ሰላት አይሰግድም ምንም ነገር አይለም ልጆች እንዴት ታጀረ ገንዘባቸው ለመስጊድ ያዋጣሉ ሰላት አይሰግዱም ሰላትና አይሰግዱም መዋጮ አመታ ምናምን ሲባል ያዋጣሉ እንዴት ታይታል مرحبا ان شاء الله መልስ ታገኛለህ አንድ ሰው ድመቶች ዶሮ እየበሉበት አሸግረውት በወጥመድ እያሳደደ ይገላቸዋል የሚለው على كل حال ድመት የገደለ ሰው ወይም ሌላ حيوان እንዲህ አይነት ከፋራ አለበት እንዲህ አይነት ቅጣት ያለበት የሚል አላውቅም በظلم ከገደለ ግን ያስጠይቃል ነብያችን ሰለላሁ ዐለይሂ ወሰለም በቡኻሪ በመጣው ሐዲስ ان امراه دخلت النار في هرة حبستها لا هي اطعمتها ولا هي تركتها تاكل من خشاش الارض አንዲት ሴት እሳት ገባች ድመት ገድላ አስራ ነው የገደለቻት ወይ አላበላቻት ወይ ደግሞ የምድር ልቅምቃሚ ራሷ ተሰማርታ እየለቀመቻ እንድትኖር ነፃ አላደረገቻት 11 እንስሳትን እንግዲህ ለራስ ጥቅም ሲባል አስሮ ማንገላታት ድመትም አይደለም የቤት እንስሳም ሆኖ ወንጀል ነው አንድ ግመል ነብያችን ሰለላሁ ዐለይሂ ወሰለም አጠገብ መጣ ይላል ሐዲስ ወጥቶ ሲያበቃ ጠጋ አላቸው ሆነ የቆየውን ያልቆይቶ ሄደ ማን ረብ هذا الجمل ማን ነው የዚህ ግመል ባለቤት አሉ አንድ አንሳሪ ወጣት እኔ ነኝ ያ ረሱላህ አላቸው قال انه يشكو الي انك تجيعه وتدئبه እንደምታስረበውና በስራም እንደምታንገላታው እየከሰሰህ ነው እነዚህ እንስሳቶች እንግዲህ ያው ያላህ ሱጣ አማና ናቸው فكلوها صالحة واركبوها صالحة አዳችሁ መብላት ከፈለጋችሁም ሳይንገላቱ መጋለብ ከፈለጋችሁም ደግሞ ሳታሰቃዩ ሳታስረቡ እነሱም ሐቅ አላቸው ማለት ነው ይላሉ ድመት ያው የዱር እንስሳም ሊሆን ይችላል የቤት እንስሳም ሊሆን ይችላል ያው ምን الانعام ባይሆንም ነጠዋፊን ተብሎ ተገልጿል ዝም ብሎ መግደል አይፈቀድም ዶሮ ይብላች ግን ጉዳት ለመከላከል ከሆነ ምናልባት ያን ያህል የጠበቀ ላይሆን ይችላል ጉዳቱን በሚመለስ ደረጃ በዚህ እንጂ መመለስ የማይችል ከሆነ ለማንኛውም ግን እንደንቱ ነገር መጠንቀቅ ነው የተሻለው የሚሆነው ያው ነው مرحبا ሌላኛው ጥያቄ ወንድማችን አንዳንድ ሰዎች አይሰግዱም ሶላት ግን ለመስጊድ ሲባል ያዋጣሉ መዋጮ ያው ያስተማርናቸውን ያህል ነው እንግዲህ እነኚህ ሰዎች ወቀት ነው የሚያጥራቸው በየ ነው መረዳው ብዙ ጊዜ ያው እንዴት እንደሚያዋጡና እንዴት እንደሚخدሙ ብቻ እንጂ የነሱ ግዴታ ምን እንደሆነ ተጋብሎ ያስተማራቸው የለም አሁን የወንድማችን ራሱ ከሚጠይቅ እኛን ከሚጠይቅ እነዛን ሰዎች ሄዶ ፋቲሃ ቢያቀራቸው ውዱ ቢያሳያቸው የምትከፍለው ገንዘብ አላህ ዘንድ እንዲጠቅመህ ከፈለክ ለሚሰግዱት ሰዎች ቦታ ማመቻቸት ብቻ ሳይሆን አንተ ራስህ መስገድ አለብህ አላህ ፈሪዳ ይሄ ነው ብሎ ማስረዳት ነው እነሱ ላይ ሁክም መስጠት አይደለም አሁን የሚያስፈልገው ሰዎች ላይ እንደዚህ ናቸው ካፊር ናቸው ብሎ መበየን ብሎ ያው አግባብም አይደለም غيب የሚያውቀው አላህ ነው አምኛለሁ ያለን ሰው አማናል ብለን ነው የምንወስደው እንደገና ደግሞ እነሱንም አይመለሳቸው ወደዛ ከመቻኮል ይልቅ እንዴት እንደሚመለሱ መጨነቅና መምከር ማስተማር ነው የሚጠበቅብን ሌላ ጥያቄ በቴክስት የመጣ ነው ሙዚቃ አቀናባሪ ነበርኩኝ አሁን ግን ያንን ተወብቻለሁኝ አሁን ነሺዳ ቅንብር በሰራ ወይ ደግሞ ሀገራዊ ሙዚቃን ቅንብር በሰራ በሸሪዓ እንዴት ታያል ነው የሚለው እንግዲህ እኔ የማውቀው ማንኛውም ዘፈን ስሙን ስለቀያየር ነው
ሐላል የሚሆንበት ነገር የለም ነሺድ ማለትም ያው ማንጎራጎር ወይም መዝፈን ማለት ነው ያ ነገር የለው ስለዚህ ሀገራዊ ውጫዊ ይባልም ነገር የለም ራሱ መዝሙሩ ሸይጣን ተብሏል في صحيح البخاري አቡ በክር ሲዲቅ ነው የተነገረው ነብያችን ሰለላሁ ዐለይሂ ወሰለም ያዳመጡ ይቅራር አድርገዋል የሰይጣን መዝሙር ተብሎ የተገለጸ ነገር ነው ተውበት ካደረገ ይሄ ሰው ከዚህ አካባቢ መውጣት ነው ያለበት የተውበት ሸርጥ እንደው መከዛ ከናካቴው በዛ ዙሪያ መሽከርከር የለበትም እሱ ጀዛኩላሁ ኸይር ሌላኛው ፎቶ ቤት ከፍቶ መስራት ይቻላል ወይ የሚል ጥያቄ ነው والله አስቸጋሪ ነገር ነው ተቀል ያለ ሁክም መስጠት አንችልም ፎቶ አስሉ ግን ተህሪም ነው አስሉ ተህሪም ነው ከዚህ የሚወጣው ወይ ሐጃ ወይ ضروራ ሲኖር ነው ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም مرحبا ማምሸት الحمد لله ይያቀናበረ مرحبا ተማን ይሰማል ይሰማል ተናገር አንድ ሰው እሺ አንድ ሰውዬ ሚስት ነበረው እሺ እና ፈታ እሺ ከፈታት በኋላ ማለት ነው ድምጽ ሳይሞላ መሀል ላይ ሌላ ገባች እዳዋ ሳልክ ሌላ ገባች እዳዋ ሳይሞላ መሀል ላይ ሌላ ገባች እሺ ያ ሰውዬ የማያውቀው ሆኖ ማለት ነው ያገባት እሺ ስለዚህ በዚህ ላይ አሁን ይሄኛው ሰውዬ ደግሞ ረጃቱ አለ እሺ ይሄ ሁክም እንዴት ይታያል ያላ ይሄኛው ረጃቱ አለ እሺ مرحبا ያ ጥያቄ አለ አጋጥሟቸው ነው ይሄ የተከሰተ ነገር ነው ወይስ ቢሆን ብለህ የምንጠይቀው ጥያቄ ነው ወጣ ካንተ ይተርፍ ተፈታ ነበር እዳን ሳጨርስ አገባችና ያኛው ሰውዬ ሳያውቅ ነው ያገባት እንደገና ይሄኛው ሰውዬ ደግሞ ረጃቱ አለ ይሄንን ነገር መጀመሪያ ወንድማችን መጠየቅ ፈልጌ የነበረው ይሄ ነገር ገጥሟቸው ነው እንደው ዝም ብሎ አንዳንድ ጊዜ ግሉጣቱል መሳኢል የሚባል ነገር አለ ብሎ ማሳሳቻ ጥያቄ ማለት ነው እዳዋ ሳያልቅ ያገባቸው ጋብቻ አይጸድቅም ተቀባይነት የለውም ረጅዒ ከሆነች ደግሞ የመጀመሪያው ሰው መልሻለሁ ማለቱ ይችላል ሚስቱ ናት ስለዚህ መሐከል ዚና ተሰርቷል ማለት ነው مرحبا ኢንሻአላህ ከፍተ በኋላ እንመለሳለን ሸራችን የተከበራችሁ ተመልካቾቻችን ኢንሻአላህ የፈትዋ ፕሮግራማችን ከፍተ በኋላ እንመለሳለን አትርቁ ጠብቁ የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞቻችንና እህቶቻችን ይህ ልዩ የፈትዋ ፕሮግራማችን ነው ከ2 ሰዓት ተኩል ጀምሮ እስከ 3 ሰዓት ተኩል ድረስ የሚቀጥለው የፈትዋና የምክር ፕሮግራማችን ነው ኢንሻአላህ ጥያቄዎቻችሁን ግልጽና አጭር በሆነ መልኩ ብታቀርቡ መልስ ታገኛላችሁ ከኛ ጋር ቆዩ ወንድሞቻችን ሼክ ጥያቄው አንድ ሴት በባሏ በቀን ረመዳን ቀን ላይ በባሏ ተገዳ ጅማዕ ወይ ደግሞ ግንኙነት ቢያደርጉ እሷ ላይ ከፋራ ወይ ወንጀል አለባት ወይ ጥያቄ ነው ተገዳ ከሆነ መከላከል በማትችልበት ደረጃ የተገደደ ሰው ወንጀል የለበትም ኢላ ማን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን ነው የሚለው እንኳን በዚህ ቀርቶ በኩፍር እንኳን ከሊማ ወይ ገለሃለሁ ወይ ይሄን ማለት አለበት የሚል ከሆነ ችግር የለውም ግን እዚህ ደረጃ የሚደርስ ማስገደድ ከአንድ ሙስሊም የሚጠበቅ አይደለም ባልየው አዎ ከባድ ወንጀል ነው የአላህን አምር ለማخለፍና ረመዳንን ለማፍጠር ማስገደድ እሱ ላይ ደግሞ 2 ወር ተከታታይ ጾም ይወጅበታል ነው ከፋራ አለበት مرحبا الو السلام عليكم ورحمه الله وعليكم السلام ورحمة الله وبركاته مرحبا دعوة تي بروجرام دعوة تي في የፈትዋ ፕሮግራም ነው مرحبا طيب ጥያቄ ነበረኝ مرحبا طيب ወንድም እሺ አማና የሆነ እንትን ነበርና ብድርና ቁጠባ የምንጠቀም ነበር እሺ እና አማና የምንጠቀመው የተጠቀምን እያለ የሚከፈል ክፍያ አለ የሚከፈል ክፍያ አለ ለሺ ለቁጠባው ከቁጠባው የሚከፈል ክፍያ አለ ያን የሚከፈለውን በፐርሰንት የሚከፈለውን ክፍያ ግን የሚበደረው አካል ግን ድምጽ ይቆራርጣል ወንድም በግልጽ አይደለም ይቆራርጣል ድምጽ
ይቆራረጣል እሺ ለቁጠባ የሚከፈል ክፍያ ነው ያልከኝ እሺ ቀጥል 1% ይከፈላል 1% እሺ ያንን ክፍያ የሚከፈለው ደግሞ አንድ ሰው ብድሩን ከመውሰዱ በፊት 1% ይከፍላል እሺ በኋላ ያንን ከከፈለ በኋላ ብድሩን ይሰጣል ማለት ነው እሺ እና ክፍያ የምትከፈለው ጠቅላላ አባሉ ግን እየተጠቀመ እያለ ብድሩን ሲያገኝ ድረስ አይከፍልም ያን 1% አይ እሺ እና እዚህ ክፍያ ወደ ይሄዳል አይሄድም ብድር ለመበደር 1% መክፈል ሸርጥ ነው ያችን ካልከፈለ መበደር አይችልም ነው ካልከፈለ መበደር አይችልም ተበዳሪው አካል እሺ ግልጽ ነው ሌላ ጥያቄ አለ ያቺ 1% ደግሞ የምትሆነው ማህበሩ ለጥቅማጥቅም ነው ለአንዳንድ ለቤት ኪራይም ትሆናለች ግልጽ ነው ችግር የለውም ለወንበር ምናምን እሺ ችግር የለውም ሌላ ጥያቄ አለ ይሄ ግልጽ ነው እንደማለት እሺ መርሐባ ከመጨረሻው እንጀምርና ኡስታዝ ያ ብድርና ቁጠባ ሲስተም ወይ ደግሞ አጠቃቀም አለንና ከዛ ገንዘብ ለመበደር 1% መከፈል አለበት ሰውየው 1% ከከፈለ ይበደራል ሳይበደር በፊት ነው የሚከፍለው 1% ከፍሎ ነው የሚበደረው ያቺ ከሚበደረው ብር አካል ትቆጠራለች ወይስ ከዛ ውጭ ነው ተሳማ 1% ይከፍልና ከዛ ብድር ያን ሰርቪስ ያገኛል አበዳሪው አካል እኮ በብድሩ ላይ ጥቅም እየፈለገ ነው ያለው ይሄ ሪባ ነው ሪባ ማለት ያው ነው ስለዚህ አይችልም ነው ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም አለይኩም مرحبا ድምጽሽ ግልጽ አይደለም እህታችን ሶላት የማይሰግድ ሰው ጾም ይያዝለታል እሺ ሌላ ጥያቄ አለሽ مرحبا ሶላት የማይሰግድ ሰው ጾም ቢጾም ጾሙ ተቀባይነት አለው ወይ ነው እንግዲህ ሁለት ኸይር መስራት ነበረበት አንዱን ሰርቷል በሰራው ደግሞ ተቀባይነት የለህም ሊባል አይገባም ያልሰራውን እንዲሰራ ማስተማር ነው የሚጠበቅበት እንጂ ምናልባት ሶላት የማይሰግድ ሰው ይከፍራል ከሚለው ጋር ያዘለ ሌላ ጥያቄ ነው አላ ኩል ሐል ሰውየው ሶላትም ወጅቦበታል ጾምም ወጅቦበታል ከሁለቱ ዋጅቦች አንዱን ሰራ በሰራው ኸይር ይጠበቅለታል ባጎደለው ደግሞ ማስተካከል ነው ያለበት እንዲሰግድ ማስተማር ነው ያለብን ማለት ነው አንዱን ከተውክ ያኛውን ጨመርታው አይባልም ሁሉንም ተው አይባልም እሺ ሌላ ጥያቄ ቅድም የተጠየቀ ነው ሚስትን መንካት ውዶ ያፈርሳል ወይ የሚለው ያው እንግዲህ መንካት ማለት ምንድነው በሚለው ላይ ፉቃሃዎች ተኻልፈዋል እንጂ ቁርአን እኮ መንካት ያፈርሳል ነው የሚለው አውላ መስቱሙን ኒሳ ይላል ግን ይሄን መንካት የሚለውን ሲተረጉሙ ባዕዶቹ መንካት ብሎ የገለጸው ግንኙነትን ነው ቃሉን ላለመጠቀም ሸፈን ያለ ቃል ተጠቀመ እንጂ ብለው ይላሉ ነብዩ ሐኒፋ ኢማሙ አህመድ ይላሉ ወይ ደግሞ በሸህወት ከነካ ያለ ሸህዋ ሚል ተፍሲል አላቸው ማሊክዮችና ሐናቢላዎች ኢማሙ ሻፊዒ ደግሞ መንካት ነው በቃ በመጣው መሰረት ማለት ነው ስለዚህ ያው መጠንቀቁ የተሻለ ይሆናል መርሐባ السلام عليكم ورحمة الله وبركاته سورة الزمر ላይ ما نعبدهم إلا ليقربونا إلى الله ሚለውን አንቀጽ ከአንድ ጓደኛ ጋር ስንወያይ ወደ መሻይኾቹም ወደ ትላልቅ ሰዎችም ለመቃረብም ይተረጎማል ወይም ደግሞ ያን ያስሄዳል ይሉኛል አብራሩኝ ነው ማለት ነው እንግዲህ ቁርአን የራሱ የሆነ ያፈሳሰር መንገድ አለው ሊቃውንቶችም ደክመውበታል እኛ በራሳችን መልኩ መልሰን ልንጠማዘዘው አንችልም ደግሞ ሲያቁም ማለት ሲያቅ ማለት ኮንቴክስቱ ያወራ ያለው ስለምንድን ነው ሐሚም ተንዚሉል ኪታብ አይደለም ምንድነው ማለት ሱረቱ ዙመር አይደል ተንዚሉል ኪታብ من الله العزيز الحكيم ما أنزلنا إليك الكتاب بالحق عبد الله مخلصا له الدين ألا لله الدين الخالص والذين اتخذوا من دونه أولياء ما نعبدهم إلا ليقربونا إلى الله زلفى ያወራ ያለው ሙሽሪኮች የተለያዩ አካላትን ሲያመልኩ ለነሱ ማይገባ ነገር ለአላህ የሚገባን ነገር ሲሰጧቸው ለምን ይሄን ታረጋላችሁ ተብሎ በተጠየቁ ጊዜ
እኛ ይሄንን የምናደርገው እኮ ወደ አላህ እንዲያቃርቡን ነው ይላሉ ነው። አዎ እና የቁረይሽ ሙሽሪኮች ይሄን የሚሉ ከሆነ አሁንም አንድ ሰው ተነስቶ ይሄንን ካለ ያው እነሱ የሰሩትን ነገር ተገበረ። የሚታየው ተግባር ነው። ይሄ ተግባር ነፍዕና ضر በአላህ እጅ ብቻ ነው ያለው። ወደ አላህ ለመቃረብም ደግሞ መንገዱን እሱ ገልጾታል። ኢባዳ ነው የአላህ መቃረቢያ እንጂ የሆነ ሰው አንተ አላህ ዘንድ ዘይኝር ተብሎ ጣልቃ የሚገባ ማንም የለም። وابتغوا اليه الوسيله የሚለው ላይ ሙፈሲሮች በሰፊ የተናገሩት ما يقربكم اليه من الاعمال الصالحات ወደ አላህ የሚያቀርባችሁን ደጋግ ስራ ሰርታችሁ ወደ አላህ ቀረቡ ነው። ነብዮችም አለይሂም ሰላም የመጡት ወደ አላህ የሚያቀርበውን ነገር ሊያስተምሩ ነው። አስተምረዋል። ነብያችን ሰለላሁ ዐለይሂ ወሰለም መጨረሻው ነብይ ወደ አላህ የሚያቀርበው ተውሂድ፣ ኢኽላስ፣ ሶላት፣ ጾም፣ ሐጅ፣ ዘካ ሌሎችም ዘርዝረው አስቀምጠዋል። በእነዛ ነገሮች ወደ አላህ መቃረብ እንጂ ሌላ አካል ይዞኝ ወደ አላህ ይቀርባል ብሎ እንደገና ያንን አካል ማምለክና ለሱ خصائص الالوهيه የሆነ ነገር መስጠት ሽርክ ነው። ስለዚህ እነሱ ሰሩትና ለነሱ ላይ ሽርክ ነው እኛ ስንሰራው ጽድቅ ነው የሚባልበት ሁኔታ ሊኖር አይገባም። ቁርአን ላይ ደግሞ ብሎ በድፍረት መናገር በጣም ከባድ ነገር ነው። ለዛውም ተውሂድን የሚያናውጥ አስተሳሰብ ማለት ነው። جزاكم الله خير። የረመዳን ቀዷ ያለበት ሰው ያንን ቀዷ ሳይወጣ ቀጣይ ረመዳን የሚደርስበት ምን ያደርግ? ያንን ቀዷ ሳይወጣ መቆየት የለበትም። በመሰረቱ መጾም የሚችል ሆኖ ጤነኛ ሆኖ ጊዜ ኖሮት ማንዕ እስከሌለ ድረስ እዳ ያለበት ሰው ዛሬ ይሙት ነገ ይሙት የማያውቅ ሰው ማክረም የለበትም። በተለያየ አጋጣሚ የሚቆይበት ሁኔታ ካለው የሰፈር ላይ ሆኖ ወይ ታሞ ረመዳኑ ከደረሰ የወቅቱን ረመዳን መጾም የሚችል ከሆነ የወቅቱን ይጾማል። በየዓመቱ ረመዳን ሲቀርብ የሚጠየቅ ጥያቄ ነው ይሄ። በተደጋጋሚ የሚጠየቅ ነው። ለምን አከረማችሁት ነው መጀመሪያ አቅም እያለ። ጫፍ ላይ ከደረሰ ግን ያው የወቅቱን ረመዳን ነው አሁን የሚጾመው። በአሁኑ ረመዳን ያለፈውን መነየት አይቻልም። ይሄ ካለቀ በኋላ ደግሞ ያው ወዝፉን መክፈል አለበት። ومن كان مريضا او على سفر فعدة من ايام اخر ሌላ ቀን መጾም ይችላል። يريد الله بكم اليسر ولا يريد بكم العسر الله ለእናንተ ማግራትን ነው የሚፈልገው እንጂ ማቸገርን አይሻም ይላል። جزاكم الله خير። السلام عليكم ورحمة الله وبركاته. السلام عليكم ورحمة الله. مرحبا. በምን ምክንያት አሳልፎ ነው? አይ ሰላት ቀዳ የለም። ያው መንገድ ሲሄድ ምን ሲሄድ በወቅቱ ካለፈ በኋላ ቀዳ የለውም። አንዴ አለፋል ያሉ። እሺ ሌላ ጥያቄ አለ? ሌላ ጥያቄ አለ? ግልጽ ነው ይሄ? مرحبا። እሺ አዳምጠን ታገኛለህ መልሱ። ሰላት ቀዳ የሚባል ነገር የለውም ወይ በወቅቱ ነው ወይ ደግሞ የለም ነው? ይሄ በጣም የተሳሳተ አባባል ነው። ሰውየው ዚማው ላይ ጫንቃው ላይ የአላህ ፈሪዳ አለበት። ሰላት መስገድ በወቅቱ ማለት ባለ መስገዱ ወንጀለኛ ነው። ይከፍራል እስከማለት ድረስ የሄዱ ዑለማዎች አሉ። እንደገና ውዝፉንም መክፈል የለብህም ማለት በሰራው ወንጀል ላይ ቀጥል ማለት ነው የሚሆነው። በጣም የተሳሳተ አባባል ነው። ምንም ማስረጃም የለውም። እንደውም ነብያችን ሰለላሁ ዐለይሂ ወሰለም اقضوا الله فدين الله احق ان يقضى የአላህን ዕዳም ክፈሉ ልክ የአላህ ዕዳ ሊከፈል እንደው የበለጠ የተገቢ ነው በማለት ገልጸዋል። ሶላትም ይሁን ዘካም በሰዓቱ ያላወጣ ሰው حتى ሐጅ ወጅቦበት ገንዘብ ኖሮት ሐጅ ያላወጣ ሰው በኋላ ቢደህይ እንኳን አይቀርለትም ግዴታው በቃ ዕዳ አለበት ብለው ነው ዑለማዎች የሚያስቀምጡትና የአላህ ደይን እንዴት ነው የለብህም የሚባለው? በጣም አሳሳች የሆኑ ሐሳቦች ናቸው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. طيب السلام ورحمة الله وبركاته. يسمع طيب تاج. عندي كان نبر. ماشي. بس بيطلع ودي وتكرم. ماشي. ድምጽሽ ይቆራርጣል።
እሺ ባሏ አሁን ይሰማል ባሏ መከላከያ ሂዷል እሺ ግን አንድ አራት አመት ሆኖታል ወንድም እሺ ባሏ መከላከያ ሂዷል እሺ አንድ አራት አመት ሆኖታል በቃ ሙቷል የሚባላል አንድ የሚባላል ግን አንድ ቀን ደውሎ አያውቅም ግን መሬትም አለው ቤት እሺ ሰምል የምታገኘው ነገር የለም አሁን ሴትዮ ለመፈታት የሚታውን ለማውረድ እንዴት ብላ ማድረግ ያለባት እሺ ሌላ ጥያቄ አለሽ ሌላ ጥያቄ አለሽ ታችን ምትለው አንድ ሴት ባሏ ያው ውትድርና አለችው አጠቃላይ ከሷ መንገድ ሄዷል ሌላ ሀገር ሄዷል እና 44 አመት ሞልቶታል ምንም ዜና የለም አለም የሙትም ነገር የለም ንብረት አለ ግን ፈታት በተመለከተ ኒካው እንዴት ነው የሚፈታው ያው እንግዲህ መኖር አለመኖሩን በዛው በሄደበት መከላከያ ተቋም በኩል ማጣራት ይጠበቅባታል ያው ዝም ብሎ ተፈቷል ከማለት ከዛ ውጪ ደግሞ ሸሪዓ ፍርድ ቤት ሄዳ ጉዳዩን ታቀርባለች ታስመሰክራለች እነሱ የሚያደርጉት ነገር አለ ፈስኽ የሚባል ነገር ከተረጋገጠ በሚያጣሩበት መንገድ አጣጣው ይፈርዳሉ ሸሪዓ ፍርድ ቤት ተቋቋመው እንደዚህ ስለጠፋ ብቻ ኒካው ይፈርሳል የለም ተብሎ ብቻ ኒካው አይፈርስም መርሐባ ሌላው ከትራፊክ ጋር የተያያዘ ነው ረመዳን ላይ ብዙ ጊዜ ሴቶች ወደ መስጊድ ትራፊክ ያሉ ይወጣሉና ይሄ እንዴት ነው ይታያል ነው የሚለው ኸይር ነው አይወጡ ምን ችግር አለው ሴቶችም ሆነ ወንዶች ወደ መስጊድ ከዛ ጋር ተያይዞ የሚፈጠር ፈሳድ ካለ ለማንኛውም አካል ፈሳድ አይፈቀድም ምናልባት ተራዊህን ሽፋን አድርጎ ሌላ ስምሪት የሚፈልግ ወንድም ይሁን ሴትም ጾታው ወሳኝ አይደለም ብቻ ለሚሄድበት ነገር ጥፋት ከሆነ እንግዲህ ቤተሰብ መከልከል ይወጅብበታል ከዛ ውጪ ግን ሴቶችም ኸይር መስራት ከፈለጉ አይከለከሉም لا تمنعوا إماء الله مساجد الله ነብያችን ሰለላሁ ዐለይሂ ወሰለም ያሉት ነው ተራዊህ በርግጥ ሱና ነው ሰው አዘውትሮ መሄድ የሚገባው አምስቱን አውቃት ሰላት ነው ለዛውም በሴቶች ላይ አምስቱን አውቃት ሰላት መስጂድ መሄድ ግዴታ አይደለም ከተሳካላቸውና እንሄድ ካሉ ግን ኸይር ቢሰሩ ማን ነገር አለ ይሄ ለረመዳን ዝግጅት ከምናደርግባቸው ነገሮች መካከል ያው ብዙ ነገሮችን እንሰማለን እንደርሱ ምን ይመክሩናል ለረመዳን ዝግጅት ቅድመ ዝግጅት ለማድረግ የረመዳን ቅድመ ዝግጅት እንግዲህ ቤታቸው ውስጥ የሚዘጋጁትን እነሱ ያውቃሉ መንፈሳዊ ዝግጅት እሱ ፈትዋ የማያስፈልገው መንፈሳዊ ዝግጅት ወይም ኢማናዊ ዝግጅት ተውበት ያስፈልጋል ተውበት ምን ጊዜ የሚያስፈልጋል በተለይ ረመዳን ደግሞ የተውበት ወቅት ስለሆነ استغفار ያስፈልጋል ዙሪያውን ያሉ ወገኖቹና ዘመዶቹ ጎረቤቶቹ ጋራ ቅሬታዎች ካሉ ወደ አላህ ለመቃረብ እየተዘጋጀ እዚህ ደግሞ ሌላ ሰው ዱዓ እንዳያረግበት መዛሊም ካለበት የበደላቸውን ሰዎች ይቅርታ መጠየቅ የወሰደባቸው ሐቅ ካለ ሐቃቸውን መመለስ ወላጆቹ ዘመዶቹ ጋር ያለውን አላቃ ማስተካከል ነው ወደ አላህ የሚሄደውን ጉዞ እንዳያሰናክሉበት በአጠቃላይ የኢማን ዝግጅት ያስፈልጋል ረመዳናችንን ስንጾም ደግሞ በሐላል ምግብ መጾም ይጠበቅብናልና ምናፈጥርበት ወይም ስሑር ምናረግበት ጣዓማችን ያልተፈቀደ ከሆነ ረመዳን ላይ ያው ረመዳኑ ላይ ተጽዕኖ አለው ማለት ነው እንጂ ሌላ ጊዜም ያው ክልክል ነው لا يدخل الجنة لحم نبت من سحت ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከሐራም የበቀለ ስጋ ጀነት አይገባም ስላሉ ያን መጠንቀቅ ያስፈልጋል ማለት ነው السلام عليكم ورحمة الله وبركاته السلام عليكم ተቋርጧል መሰለኝ ሌላው ጥያቄ አንዳንድ ሰዎች ዘካን አስበው በረመዳን ብቻ የሚያወጡ አሉ አመት የሞላው ከረመዳን ውጪ ቢሆንም ግን ወይ ጠብቀው ወይ ደግሞ አስቀድመው በረመዳን ብቻ የሚያወጡ አሉና ይሄ እንዴት ይታያል ዘካ በወጀበበት ሰዓት ነው መውጣት ያለበት ያንዳንዱ ሰው ደግሞ ካፒታሉ ንሳብ የሚሞላው የግድ ረመዳን ላይ አይደለም ሸዋል ላይ ሻዕባን ላይ ሌላም ወር ላይ ሊደርስ ይችላልና ዘካ በዚህ መልኩ አመት ሲሞላ ያወጣ የተባለው እኮ ድሆች ሁሉ ጊዜም አማራጭ እንዳያጡ ተፈልጎ ነው ዛሬ እኔ ዘካ ይሆናል ቀጣዩ ወር ላይ ያንተ ይሆናል እንዲህ ያለ እነዚህ ራሳቸውን ማሳደር ያልቻሉ ችግረኞች ክብራቸው ተጠብቆ እንዲ ሪዝቅ እንዲያገኙ ተፈልጎ ነው ስለዚህ ሁሉም ረመዳንን የሚጠብቅ ከሆነ እስከ ረመዳን ድረስ እነኚህ ሰዎች እንዴት ይሆናሉ እንደገና ሰውየውም የአላህን ዋጅብ የድሆችን ሐቅ እጁ ላይ አስሮ ማቆየት ነው የሚሆነው ረመዳንን መጠበቅ የለበት مرحبا زكان كذا وقت يازنو زكان لسراتينوች መስጠት ይፈቀዳል ወይ
እንደ ደሞዝ ታስቦ ከሆነ አይፈቀድም ብዙ ሰው ያው ሰራተኞቹን ከራሱ ጋር ለማቆየት ሲል ዘካዬን ሰጣለሁ አይነት ነገር የሚል ይኖራል እነኚህ ሰዎች ዘካ የሚገባቸው ድሆች ከሆኑ አይከለከሉም ሰራተኛ ሆኑም አልሆኑም ያው ፉቀራ መሳኪን ብሎ 8 አካላትን ቆጥሯል አላህ በቁርአኑ ዘካ የሚገባቸው ከስምንቱ አንዱ ከሆኑ ይቻላል ግን ሰውየው የራሱን ጥቅም የሚያስከብርበት ስጦታ ሊያደርገው አይገባም ማለት ነው ثم لا يتبعون ما انفقوا منا ولا اذى መመጻደቅና ደሃውን ደግሞ ማቸገር የግድ ነገ ካልሰራ ዘካት ታገኝም አይነት የሚሆን ከሆነ ያን ጊዜ ትክክል አይሆንም ማለት ነው السلام عليكم ورحمة الله وبركاته السلام عليكم ورحمة الله مرحبا وعليكم السلام ايش طيب أنت بهمم مثلا تخلي جديد ما يقارط همم كذا ما طمع شلنا ايش يعني يو مثلا كابتلا بكان عندنا مسكين يبلا يلا من يبلا كتر ما بشتاو ما يلك ነው ማይድን ነው ያበላውም የለውም مرحبا ሌላ ጥያቄ አለ እንትን ይሄ እንትነው ሀጅ አይሰማም ወግን መሰራት ሶኔ ተፈለ ዋግ እሺ ሶኔ ተፈለና مرحبا ሌላ ሳለ ጥያቄ እሺ مرحبا የመጀመሪያው ጥያቄ የማይድን በሽታ የያዘው ሰው ታማሚ ሰው ያው እንደሚያፈጥር ይታወቃል ያፈጥራል ግን የሚያበላው ነገር ደግሞ የለውም ምን ያደርጋል የሚያበላ ከሌለው የሚያበላው እስከሚያገኝ ድረስ ይጠብቃል ያውዳ ነው ان كان ذو عسرة فنظيرة الى ميسرة አቅም እስከሚመጣ ድረስ ይጠብቃል ያገኘ ጊዜ ይሰጣል እንጂ ዳዋ ይሰረዝለት ሌላው ደግሞ ዋግምት መታገም ጾም ያስፈታል ወይ ዋግምት መታገም ያስፈታል የሚል የኢማሙ አህመድ መዝሐብ ነው ለዚህም እንደ ማስረጃ የሚጠቅሱት ራሳቸው ሙስነድ ላይ ያወሩት ሐዲስ አፍጠረ الحاجم والمحجوم የታገመውም ያገመውም አፈጠረ የሚል ሐዲስ አለ ይሄንን ይዘው ጾም ያፈጥራል ይላሉ እንደዚሁ አሁን በዘመናችን ለምሳሌ ደም መለገስ እንደ ዋግምት ሊወሰድ ይችላልና ይሄ ያፈጥራል የሚል ራእይ ያላቸው ሌሎች ዑለማዎች ግን ጅምሁር አህለ ዒልም አብዛኛዎቹ አይፈጥርም ይሄም ሐዲስ አንደኛ ለከም ያለ ነው ሁለተኛ ደግሞ صحيح ነው ብንል እንኳን ያው ለማፍጠር ተጋልጧል ምክንያቱም ደም ሲፈሰው ጉልበቱ ይደክማልና እንደ ታማሚ ሆኖ የግድ ካላፈጠረ በስተቀር አደጋ ላይ የሚወድቅ ከመሆኑ አንፃር ወደ ማፍጠር ይወስደዋል ማለት እንጂ ያፈጥራል ማለት አይደለም ነው የሚሉት ይሄኛው ነው صحيح አይፈጥርም ነው السلام عليكم ورحمة الله وبركاته السلام عليكم وعليكم السلام ورحمة الله مرحبا السلام ورحمة الله مرحبا طيق ونو وعليكم السلام سلام ነው الحمد لله طيق ድምጽ በኋላ ድምጽ አለ ቲቪውን ዝጋው ያው አሁን ይሰማል መጠየቅ ትችላለህ ድምጽህ ግልጽ አይደለም ወንድሜ ድምጽህ ግልጽ አይደለም ትንሽ ይቆራረጣል እሺ ጠይቅ ለማንኛውም እንሞክር ለመስማት አይ ለምሳሌ ያህል ካርድ ስንጠቀም ማለት ነው ታክሲ ሄሎ እሺ አይ ካርድ እሺ ካርድ ሞባይል ካርድ እሺ የ50 ብር ክሬዲት ይቀበልና 55 ብር ይወስዳልና ይሄ ነገር አይቻልም ይተጠየቅ እሺ ሌላ ጥያቄ አለ ሌላ የለኝም ገባ አይደል ጥያቄው እንዴ ግልጽ ነው مرحبا እሺ ያው ሞባይል ካርድ በ50 ብር ገዝተን 55 ይቆርጣሉ ይፈቀዳል ወይ ነው ኦንላይን የሚገዙት ነው
ይፈቀዳል ክሬዲት ነው ይሄ ብድር ነው ይሉታል ያው የዱቤ ሽያጭ ነው ብድር አይደለም እሱ የዱቤ ሽያጭ ነው ገንዘቡን ሳይከፍል አገልግሎቱ ይፈቀድለታል አገልግሎቱን ከተጠቀመ በኋላ ግን የሆነ ነገር የሆነ ፐርሰንት ይጨምራሉ ያ ለአገልግሎቱ ወይም ለሲስተሙ የተከፈለው ዋጋ ስለሆነ ሐላል ነው ምክንያቱም ያንን በኢንተርኔት ላይ መግዛት ሲስተም እነሱ ወይም በኦንላይን የመግዛት ሲስተም ባይፈጥሩት ኖሮ በቀላሉ ያገኘው ነበር ተነስቶ ሱቅ መሄድ ሊኖርበታል ለሊት ቢተነስቶ ደግሞ ጉዳዩን ሳይፈጽም ይቆያል ጉዳዩን ሳይፈጽም ይቆያል ይሄን አገልግሎት ያቀላጠፉለት ያን ሲስተም በመዘርጋት ስለሆነ አገልግሎት ሰጥተዋል የአገልግሎት ክፍያ ደግሞ የሆነ ፐርሰንት አድብ ያደርጉ ችግር የለውም مرحبا جزاكم الله خير شيخنا ዛሬ ፈትዋ ጥያቄያችን በዚህ ተጠናቋል አላህ እድሜ ይስጥልና ለቁል ምን ተቀበል አላህ አድርገን የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞችና እህቶቻችን ይህ የሳምንታዊ ልዩ የፈትዋ ፕሮግራም ነበረ እስካሁን ድረስ በነበረን ቆይታ ጥያቄና መልሶቻችሁ ያው ተመልሰዋል ምክሮችም ተረግሰዋል በሰማነው ምን ተቀበል አላህ አድርገን በቀጣይ ሳምንት በአላህ ፍቃድ እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ